የበረዶዋ ንግስት ወይም ፍሮዘን። ውድ ቤተሰቦች ዛሬም በብዙዎቻችሁ ጥያቄ መሰረት የበረዶዋ ንግስት ኦሪጂናል ታሪክ ነው የተባለውን ታሪክ ይዤላችሁ መጥቻለሁ። ነገር ግን ካሁኑ የምነግራችሁ ነገር የበረዶዋ ንግስት ወይም ፍሮዘን ፊልም ጋር የሚያገናኘው ነገር በጣም ጥቂት ነገር ነው። እስከዛሬ ከሰማችሁት ኦሪጂናል ታሪኮች ሁሉ ይሄኛው ይለያል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ሁላችሁም ቪዲዮን ላይክ አድርጉ እያልኩኝ በቅድሚያ በዲዝኒ ካምፓኒ ተሰርቶ ሁላችንም የተመለከትነው ፍሮዘን ወይም የበረዶዋ ንግስት የተሰኘው ፊልም ዳሰስ አድርገን ከዛ የእውነተኛው ታሪክ ምን ይመስላል የሚለውን እናያለን። በነገራችን ላይ ኦሪጂናሉ ታሪክ ዘ ስኖ ኩዊን በሚል በጸሐፊ ሃንስ አንደርሰን ተጽፎ ይገኛል። በፊልሙ መጀመሪያ ላይ አንዲት ኤልሳ የተባለች ልጅ ያስተዋውቁናል። ይህች ኤልሳ የተባለች ልጅም በበረዶ የተለያየ ምትሃታዊ ኃይሎቿን ታሳየናለች። ይህንን ምትሃታዊ ኃይልን በመጠቀም ኤልሳ ከታናሽ እህቷ አና ጋር ትጫወታለች። ብዙ ጊዜ አንድ ቀን እንደተለመደው ከታናሽ እህቷ አና ጋር በመጫወት ላይ እያለች ነበረ በበረዶ ሳታስበው የምትጎዳት። በዚህ ጊዜ ነበር ወላጆቻቸው አናን ያዳኗትን እነዛን ድንክዬ ሰዎች እርዳታ የጠየቁት። ኤልሳም ለብዙ አመታት ከሰው ጋር ሳትገናኝ ከውጭው ዓለም ርቃ እዛው በሚገኝ አንድ ክፍል ውስጥ ታስራ ቆየች። ለምንድን ያሰሯት? ይህንን ኃይሏን መቆጣጠር እንድትችልና ሌላው ላይ ጉዳት እንዳታደርስ ነበር። ከዚህም በኋላ ኤልሳና አና ወላጆቻቸውን በማዕበል የተነሳ ያጣሉ። ከዛም ኤልሳ የግዛቱን አስተዳደር ትረከባለች ወይም ደግሞ ንግስት ትሆናለች። ከለታት አንድ ቀን ኤልሳና አና አንድ ግብዣ ላይ ነበሩ። በዚህ ጊዜ ነበር ጸብ የተፈጠረው። ምንድነው ጸቡ? አና አንደርሰን የተባለ ንጉስ ለማግባት እንደምትፈልግ ለእህቷ ትነግራታለች። በዚህም የተነሳ ኤልሳ ትናደዳለች። አለመግባባታቸውም እየሰፋ መጣ። ከዛም ኤልሳ ያንን ለአመታት ያሳሰራትን ምትሃታዊ ኃይል መቆጣጠር ይሳናትና በድንገት በግዛታቸው ላይ ያልታሰበ ነገር ተፈጠረ። እሱም ምንድነው? ከአመት እስከ አመት በዚህ ግዛት ውስጥ ክረምት ብቻ እንዲሆን ነበር። ኤልሳ ይህን ባወቀች ጊዜ ከፍተኛ ድንጋጤ ውስጥ ገባች። ከዛም በኋላ ከቤተ መንግስት ሮጣ ማምለጥ ትጀምራለች። አና በዚህን ጊዜ ትከተላታለች። አንዱና ትልቁ ምክንያት ደግሞ ይህንን ምትሃታዊ ኃይሏን ተቆጣጥራ የነበረውን ሁኔታ ወደ ቀድሞ እንድትመልስና ይህንን ከአመት እስከ አመት ክረምት የሚለው ነገር እንዲቀር በማለት ነው አና እህቷ ኤልሳን ስትከተላት የነበረው። አና በመንገዷ ላይ ያለች ክርስቶፍ፣ ስፌን እንደዚሁም የበረዶ ሰው የሆነውን ኦላፍ የተባሉ 3 ግለሰቦች ትተዋወቃለች። በመጨረሻም አና እህቷ ኤልሳን በበረዶ ማዕበል ውስጥ ታገኛታለች። እናም አና ከአመት እስከ አመት ክረምት የሚሆነው ነገር እንዲያበቃ እህቷን ነበር መጠየቅ የጀመረችው። በዚህን ጊዜ ኤልሳ ለእህቷ ምንድነው ያለቻት? ይህ ከአመት እስከ አመት ክረምት የተባለውን ነገር ማቆም እንደማትችልና ከቁጥጥሯ ውጪ እንደሆነ ነበረ ለአና የነገረቻት። ኤልሳ አሁንም ሳታስበው ምትሃታዊ ኃይሏ ከቁጥጥሯ ውጪ የሆነና የእህቷ ልብ ትወጋታለች ወይም ትመታታለች። በዚህን ጊዜ የእህቷ ልብ ወደ በረዶነት ነበረ የተቀየረው። ክርስቶፍ የተባለው ሰው ይደርስና አናን ከደረሰባት ጉዳት እንድታገግም ወይም እንድትታከም ይዟት ወደ ቤተ መንግስት ይሄዳል። በዚህን ጊዜ ነበር ኤልሳን እንደ ከዚህ ቀደሙ ወደ ቤተ መንግስት ይዘዋት ከሄዱ በኋላ ስውር በሆነ ስፍራ ቆልፈውባት እንድትታሰር ያደረጉት። አና በዚህ ጊዜ ከደረሰባት ጉዳት በቀላሉ ማገገም ወይም መዳን አልቻለችም ነበረ። ልቧ አሁንም ግግር በረዶ እንደሆነ ነበር። ስለዚህም አና ቀስ በቀስ መሞት ትጀምራለች። በዚህን ጊዜ ሃንድ ሲመጣና ሊያገባት የነበረው ግዛቲቱን ለመቆጣጠር እንዲያመቸው እንጂ ወዷት ወይም አፍቅሯት እንዳልሆነ የነገራት። ይህንን ካላት በኋላም ብቻዋን እንድትሞት ትቷት ይሄዳል። ነገር ግን ኦሎፍ የተባለው የበረዶ ሰው አናን ከገባችበት ችግር ማውጣት እችላለሁ በማለት ሙከራ እያካሄደ ነበር። ኤልሳ ባልታሰበ ሁኔታ ከታሰረችበት አምልጣ ሽሽት ትጀምራለች። በዚህን ጊዜ ሃንስ ይከተላታል።
እና ምንድን ያላት አና በሷ ምክንያት እንደሞተች ነበረ የነገራት። በዚህን ጊዜ ኤልሳ ራሷን መቆጣጠር ይሳናትና ትወድቃለች። ሃንድስ ትልቅ ስለት ያወጣና ኤልሳን ለመግደል ነበር የሞከረው፣ ነገር ግን አልተሳካለትም። አና በዚህን ጊዜ ድንገት በመሃላቸው ትከሰትና ሰውነቷ በሙሉ ወደ በረዶነት ይቀየራል። በዚህም የተነሳ እህቷን ከሞት ትታደጋለች። በዚህ የሚገርም አጋጣሚ ነበረ አና ልብ ላይ ተጋግሮ የነበረው በረዶ እየቀለጠ ወደ ኖርማል እሷነቷ የተመለሰችው። ምክንያቱ ደግሞ ምንድነው? ለእህቷ ባሳየችው እውነተኛ ፍቅር የተነሳ ነበረ። ኤልሳ በዚህን ጊዜ ያስተዋለችውና የገባት ነገር ምንድነው? ለዚህ ሁሉ ምትሃታዊ ኃይል ማርከሻ የሆነው መፍትሄ አንድና አንድ ብቻ እንደሆነ ነበር። እሱም ምንድነው? ፍቅር ነው። በእውነተኛ ፍቅር የተነሳ አና ከሞት እንደተረፈች ወይም ደግሞ ልቧ ላይ የተጋገረው በረዶ እንደቀለጠ ሁሉ ኤልሳም በትክክለኛው ፍቅር በግዛቷ ላይ ከአመት እስከ አመት የነበረውን ክረምት መለወጥ እንደምትችል በማሰብ ያንን አደረገች። ከዛም በኋላ በግዛቷ ያለው ከአመት እስከ አመት በረዶ ወይም ከአመት እስከ አመት ክረምት የሚለው ነገር ተለወጠ። እናም በግዛቷ ያሉት ነዋሪዎች ሁሉ ችግራቸው ተቀርፎ በሰላምና በደስታ መኖር ጀመሩ። ይህ ነው ፍሮዝን የተባለው ፊልም መጨረሻ። አሁን ደግሞ ዘ ስኖ ኩዊን በሚል ርዕስ ወደ ተጻፈው መጽሐፍ ኦሪጂናል ታሪክ እንለፍ። በመግቢያ ላይ እንደነገርኳችሁ መጽሐፉ ከፊልሙ ጋር የሚያያይዘው በጣም ጥቂት ነገር ብቻ ነው። በመጽሐፉ ላይ ኤልሳም ይሁን አና የተባሉ ሰዎች አልተጠቀሱም። እስቲ በሃንድስ አንደርሰን የተጻፈው ኦሪጂናል ታሪክ ደግሞ ምን ይላል የሚለውን እንመልከት። ስኖ ኩዊን የሚለው መጽሐፍ የሚጀምረው እጅግ ባልተጠበቀና አስገራሚ ጅማሬ ነው። እሱ ምንድነው? የሰይጣኖች አለቃ አንዲት አስማተኛ ሴት ይፈጥራል። ይህቺ አስማተኛ ወይም ምትሃታዊት ሴት ማንኛውንም ነገር ወደ ተቃራኒ ነው የምትለውጠው። ለምሳሌ አንድ ሰው ራሱን ከመስታወት ፊት ለፊት ሆኖ ቢያይ ራሱን የሚያየው በትክክለኛ ገጽታው ወይም መልኩ ሳይሆን በጣም ወደ አስፈሪነት ተለውጦ ወይም ደግሞ አስፈሪ የሆነ መልክ ኖሮት ነው ራሱን በመስታወት ውስጥ የሚያየው። ከዕለታት አንድ ቀን ይህቺ አስማተኛ ሴት ከሰማይ ወደ መሬት በኃይል ትወረወርና ትወድቃለች። ከዛም በኋላ የሴትዮዋ የአካል ክፍሎች በተለያየ ቦታ ቀስ በቀስ መሰራጨት ይጀምራሉ። በዚህን ጊዜ ነበር እነዚህ ቁርጥራጭ አካላት ቀስ በቀስ ወደ በረዶነት የተቀየሩት። ከዚህ በኋላ ነበር የነካችው ነገር ሁሉ ወደ በረዶነት እየተቀየረ መምጣት የጀመረው በእነዚህ ቁርጥራጮች አማካኝነት። በዚህን ጊዜ መጽሐፉ ዋና ባለታሪኮች የሆኑትን ሁለት ልጆች እንተዋወቃለን። እነሱም ካይና ጌርዳ ይባላሉ። ካይና ጌርዳ አብረው ያደጉና ለረጅም ጊዜ በጉርብትና የኖሩ ልጆች ናቸው። ብዙ ጊዜያቸውንም አብረው ነው የሚያሳልፉት። የሚኖሩትም በዴንማርክ የሚገኝ ሰፊ ከተማ ውስጥ ሲሆን ነገር ግን ይህ ከተማ በጣም አስቸጋሪና ነዋሪዎቿ ሁሉ የሚማረሩበት አንድ ጉዳይ ነበር። እሱ ምንድነው? ከአመት እስከ አመት ክረምት ነው። በጋ የሚባል ነገር በዚህ ከተማ ውስጥ ታይቶም ተሰምቶም አይታወቅም። ይህም የሆነበት ምክንያት በበረዶዋ ንግስት አማካኝነት ነው። ይህች ንግስትም ሁሌ እንዳዘነችና እንደተከፋች ነበር። በዚህ ሀዘኗም የተነሳ ነው በከተማ ውስጥ ከአመት እስከ አመት ክረምት ሆኖ የቀረው። ይህ ችግርም ሊፈታ የሚችለው በሁለት መንገዶች ብቻ ነው። አንደኛው መፍትሄ ይህች የበረዶ ንግስት ስልጣኗን የሚጋራት ሰው ያስፈልጋል፣ ወይም ደግሞ ስልጣኗን ሼር የምታረገው ሌላ ተጨማሪ ሰው ያስፈልጋል። ሁለተኛው ደግሞ አካባቢውን ወይም ከተማውን ትታ ወደ ሌላ ቦታ መሄድ ይኖርባታል። ከዕለታት አንድ ቀን ምሽት ካይ ወደ መስኮቱ መስታወት ጠጋ ይልና ጮክ ብሎ የበረዶዋን ንግስት ይጠራታል። እሷም ፊትለፊቱ ትከሰታለች። በዚህን ጊዜ ካይ ይፈራና መስኮቱን ዘጋግቶ እንቅልፉን ይተኛል። በሌላኛው ቀን ካይና ጌርዳ መስኮታቸው አጠገብ ቁጭ ብለው ካይ የተረት መጽሐፍ እያነበበ ጌርዳ ደግሞ እያዳመጠችው ነበር። በዚህን ጊዜ ነበር ያላሰቡት ከባድ ነገር የገጠማቸው። እሱም ምንድነው? የዚህች የበረዶ ንግስት የሆነ የመስታወት ስባሪ ሳይታሰብ የካይ ልብ ይወጋዋል። በዚህ ጊዜ ነበር የካይ ልብ ወደ በረዶነት የተለወጠው። ከዚህ በኋላ ነበር ካይ ሳይታሰብ ጨካኝ ሆነው። እናም ከጌርዳ ጋር ባለው ግንኙነት የጭካኔና የአረመኔያዊነት ሁኔታ ነበረ የሚያሳያት። ከዛም ከአንድ ቀን በኋላ ካይ በአንድ የገበያ ቦታ ይሄዳል።
በዚህን ጊዜ ነበር ኃይለኛ የብርድ ስሜት የተሰማው። የበረዶዋ ንግስት ፍለፊቱ ትከሰታለች። ከዛም በጣም ወፍራም የሆነ ነጭ ካፖርት ትሰጠውና ይደርባል። ወደሷ ጠጋ እንዲልና እንዲሞቀውም ትጋብዘዋለች። ካይም ወደ በረዶዋ ንግስት ጠጋ ባለ ጊዜ ይህች ንግስት ሁለት አስማቶችን ካይ ላይ ታደርግበታለች። አንዱ ምንድነው ሰውነቱ በሙሉ እንዲሞቀው ወይም እንዳይበርደው የሚያደርግ ሲሆን ሌላኛው ደግሞ ካይ ጌርዳንም ይሁን ቤተሰቦቹን እንዲረሳ የሚያደርግ አስማት ነበረ ላዩ ላይ የሰራችበት። ይህንን ካደረገች በኋላ ይህቺ የበረዶ ንግስት ካይን ይዛ ወደ ኃይለኛው የበረዶ ማዕበል ነበረ የተጓዘችው። ለምንድነው ይህንን ያደረገችው? ወደ ካይ ስልጣኗን ለማስተላለፍ ወይም ደግሞ ስልጣኗን እንዲጋራት ለማድረግ ነበር። የካይ ቤተሰቦችም ልጃቸውን ፈልገው በማጣታቸው ተስፋ ቆርጠው ካይ ወደ አንድ ሐይቅ ወይም ባህር ሄዶ ራሱን አጥፍቷል፣ እዛ ውስጥም ሰምጧል ብለው ነበረ ያሰቡት። ጌርዳ ግን ከነሱ በተቃራኒው ነበረች። ካይ በህይወት እንዳለ ይሰማታል፣ ነገር ግን የት ነው ያለው የሚለውን ነገር ማወቅ አልቻለችም። ከተወሰኑ ቆይታዎች በኋላ አንድ የማይታመን ነገር ተከሰተ። እሱም ምንድነው? በዚህ ከተማ ውስጥ የጸደይ ወራት መጣ። የጸደይ ወራት መጣ ማለት ከዛ ቀጥሎ የበጋ ወራትም መምጣቱ አይቀርም። እናም የዚህ ከተማ ነዋሪዎች ተገረሙ። ምክንያቱም በከተማቸው የበጋ ወራት የመጣው ከረጅም ዓመታት በፊት ነበር። በዚህን ጊዜ ጌርዳ ቆም ብላ ማሰብ ጀመረች። ምክንያቱም ይህቺ የበረዶ ንግስት ወይ አካባቢው ለቃ ወጥታለች፣ ያለዛም ደግሞ ስልጣኗን የሚጋራት ሁነኛ ንጉስ አግኝታለች ማለት ነው የሚል ሀሳብ ነበር በአይምሮዋ የተከሰተው። ከዛም በኋላ ይህንን ሀሳቧን ከካይ ጋር ታገናኘዋለች። ምናልባትም ካይ የበረዶዋ ንግስት ጋር ሊሆን ይችላል ብላም ትገምታለች። ጌርዳም ወደ አያቷ በመሄድ ውስጧ ያለውንና ስታስበው የቆየችውን ትነግራታለች። ካይ ሞተ ብላ እንደማታስብና ምናልባትም የበረዶዋ ንግስት ጋር ሊኖር እንደሚችል፣ ነገር ግን እንዴት ማግኘት እንዳለባት ግራ እንደገባት ነበረ ለአያቷ ያማከረቻት። አያትየውም በዚህ ጊዜ ምን ትላታለች? ሄደሽ ፈልጊው፣ ነገር ግን ማወቅ ያለብሽ ነገር ቢኖር ለዚህ ሁሉ ችግር መፍትሄ ሊሆን የሚችለው ፍቅር ብቻ ነው። በዓለም ላይ ከፍቅር የበለጠ ምንም ኃይል ያለው ነገር የለምና የበረዶዋ ንግስትንም ማሸነፍና ሁሉን ነገር ማስተካከል የሚቻለው በፍቅር ብቻ ነው በማለት ነበረ ለጌርዳ የነገረቻት። ጌርዳ የአያቷ ንግግር ወይም ምክር ምን ለማለት ፈልጋ እንደሆነ በፍጹም አልገባትም ነበር። የሆነ ሆኖ ግን ጌርዳ አስቸጋሪውን ጉዞ ለመጋፈጥና ካይን ለመፈለግ ትወስናለች። ከዛም ጉዞ ትጀምራለች። በመንገዷ ላይ ያለችም የተለያዩ እንስሳቶች እንዳገኟትና የበረዶዋ ንግስት ያለችበትን ቦታ እንደጠቆሟት የበረዶዋ ንግስት ወዳለችበት ቤተ መንግስት በደረሰች ጊዜ ካይ ቤተ መንግስቱ መሬት ላይ ወድቆ ነበረ ያገኘችው። ከዛም በኋላ ወደ ካይ ትጠጋና ልትረዳው ወይም ልታነሳው ትሞክራለች። በዚህን ጊዜ ካይ ያንን ጭካኔውን ነበረ የደገመላት። ከሱም ርቃ እንድትሄድ ያስጠነቅቃት ጀመር። በዚህን ጊዜ ጌርዳ ወደ ካይ ጠጋ ብላ ማልቀስ ትጀምራለች። ሳይታሰብ አንድ የእንባ ዘለላ በካይ ልብ ላይ ያርፋል። ያ በፍቅር የተሞላ የእንባ ዘለላ በካይ ልብ ላይ ባረፈ ጊዜ የካይ ልብ ከበረዶነት ወደ ኖርማል ወይም በፊት ወደ ነበረበት ሁኔታ ይመለሳል። ካይ ወደ ተፈጥሯዊ ሁኔታው ከተመለሰ በኋላ ጌርዳን እንደዚሁም ትቷቸው የመጣው ቤተሰቦቹን ማስታወስ ይጀምራል። በዚህን ጊዜ ጌርዳ ካይን ይዛ በፍጥነት ከቤተ መንግስቱ ይወጣሉ። ከዛም ከቤተ መንግስቱ ውጭ ያሉትን እንስሳቶች በመጠቀም ወደ መጡበት አካባቢ ወይም ደግሞ ወደ መኖሪያ አካባቢያቸው ይመለሳሉ። በመጽሐፉ መጨረሻ ላይ እንደሰፈረው ከሆነ ከብዙ አመታት በኋላ ለመጀመሪያ ጊዜ የበጋ ወራት በዚህች ከተማ ላይ ይከሰታል። የበጋ ወራትንም መኖር ይጀምራሉ። በዚህን ጊዜ ነበር የበረዶዋ ንግስት አካባቢውን ለቃ እንደወጣች የተረዱት። ውድ ቤተሰቦች ይህን ይመስላል ዘስኖ ኩዊን የተባለው መጽሐፍ መጨረሻ። በፍሮዝንና ዘስኖ ኩዊን በሚለው ታሪክ መካከል ያለው መመሳሰል እጅግ በጣም ጥቂት ነው። እናንተስ በሰማችሁት ታሪክ ላይ ምን ሀሳብ አስተያየት አላችሁ? በነገራችን ላይ ዘስኖ ኩዊን የሚለው ታሪክ በጣም ረጅም ነው። ነገር ግን ቪዲዮ እንዳይንዛዛ እንደዚሁም እንዳይረዝምባችሁ በሚል አጠር አድርጌ ነው ለእናንተ ያቀረብኩላችሁ። በሚቀጥሉ ዝግጅቶች እንዲቀርብላችሁ የምትፈልጉት ታሪክ ካለ በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ እያልኩኝ እንደዚሁም
ቪዲዮውን ላይክ እና ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው በአዲስ ታሪክ እስካገኛችሁ ባይ ባይ።